ደግሞ እንድትሰማኝ የምፈልገው ለምን እስር ቤት እንደምመጣ። ኧረ በእናታችሁ የሆነ ነገር። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ተመልካቾች እንዴት ናችሁ? ሰላም ናችሁ? እኔ ጋር አልሐምዱሊላህ ሰላም ነኝ። ዛሬ ደግሞ በአዲስ ቪዲዮ ከተፍ ብያለሁ ውዶች። ምሳሌ ክፍል 90 ይዤላችሁ ቀርቤያለሁ። መዲና አሁን ወደዛ ለቃቅ ብታደርገኝ ጥሩ ነው፣ ምንም አይነት መጻደቅ የለም ብሎ ዝና እንደዛ እያስፈራሩት ለሶስቱ ነው። ሊመለስ አልቻለም። ለዛ ነው ለማትመለስ ለዚህ ያለ ጨካኝ ነው። ከዚህ ምድር ላይ የኔ የምትለው ሰው የምትለው ከጎንህ አለ የምትለው ነው። እኔ ስላንተ ማወቅ ፍላጎት የለኝም። ዝና ወንድሜ የት ነው ያለው? ወንድሜ የት ነው ያለው እያለ ሲያፋጥጠው ወንድሜ ምንድነው ያደረጋችሁት? ለምንህ ያለ ሲለው ብሩክ ያለውማ ያለ አፋፋ ሲያዳምጡት ሊነግሩት አልቻለም። ሞገስ ዳጣም እንደዚህ ሙታደን ሆነ ቁጭ ብሎ ነበረ። መሀሌትና ኤፍራታ ቁጭ ብለው የሚያረጉት ጠፍቷቸዋል። ሸምቀቅ ብለዋል። እኔ የምለው ኤፍራታ ዝናን ትፈሪዋለሽና እንዴ? ዝና የማይፈራ ሰው አለ እንዴ? እሱን ጥላው ራሱ በጣም ያስፈራል። ካሌብ በዝና 10 እጥፍ ይበልጣልሽ። ዝና ራሱ የዛኔ ድምፅ ሲሰማ እንዴት እንደሚንቀጠቀጥ አታውቂም። ዝም ያለ ይበቃል። አንቺ ደግሞ የካሌብ ንቃ መሀሌት፣ እኔ ምንም ነገር አላውቅም ብላ ስትላት ኤፍራታ አስቢበት፣ ስጋሽን ቆራርጦ ለሞራ ሲሰጠው መድን ያድነኛለሽ ታስበሽ ተሆነ መድን አያድንሽም። መድን መጠቀሚያ ብቻ ነው ያደረገሽ። መድን መስዋዕት የሚከፍለው ለወንድሙ ብቻ ነው። ስለዚህ የት እንዳለ ብትነግሪኝ የተሻለ ነው። ዝና የት ነው ያለ? እኔ እባክሽ መሀሌት፣ እኔ እንደዚህ አይነት አጨናነቅኝ እያለች ትላት መሀሌት፣ መሄድ ስለሆንኩኝ ለድንሽ እየሞከርኩ ነው፣ አንቺ ግን አሻፈረኝ እያልሽ ነው። ስለዚህ ለካሌብ ደውለትና እነሱ ሰዎችን መፍተው ይወስዱሻል። ከዛ በኋላ ሁለት ጊዜ በጥፊ ሲያጠናግሩሽ ያልተጠየቅሽውን ሁላ ነው የምትመለሽ እያለ ኤፍራታን አስፈራራቻት ማለት። ዛሬ እኮ ቲቸር ምንም አይበቃም ማለች፣ አላስገባኝም በቀጣይ ትገቢያለሽ ብላለች። ጭራሽ እንደዚህ እና ሞልታ ብላይ ነው እንጂ እገባ ነበር። ኧረ ቲቸር ኧረ እባክሽ ስል አይቻልም ሞልቷል አለች። ለሚቀጥለው በደንብ ተዘጋጅተሽ አንድም ሁለተኛውን ሶስተኛውንም አምስተኛውንም ጎል አንቺ ታስገባዋለሽ። እሺ ቅድስትዬ እያለ ቅድስትና ምሳሌ እየተጫወቱ ነው። ጎበዝ የኔ ልጅ፣ ያቺ ብጥር ያለችው ኳስ ገዝተን ደስ ነው የምትል። አባዬ ግን መቼ ይመጣል? ነገ ይመጣል፣ ነገ ወዲያ ይመጣል ትይኛለሽ። ምሳሌዬ ይመጣል። እሺ ምናልባት ከዛ ስራ ጀምሮ ነው የሚሆነው። እኛ ተቶሎ እንደ ስራ የሚጀምረው። ቆይ አንቺ ሀብታም መሆን አትፈልጊም? የድሮ ቤታችን እንድመለስልን መኪናችን እኮ ቤታችን እኮ አልተሸጠም፣ ለካ እኮ አልተሸጠም እያለች ስትራተኛ አባዬ ሲመጣ አዲሱ ቤታችን እንገባለን አይደል? አዎ ምሳሌዬ፣ አባዬ ሲመጣ ምንድን ነው የምናደርገው? ኧረ እባክሽ ምሳሌዬ በቃን እንግዲህ። ምንድን ነው የሚበቃኝ? ጥያቄሽ በቃል። ቆይ አንቺ እንግሊዘኛ አስተማሪያችን ነሽ እንዴ? እንግሊዘኛ አስተማሪያችን ኢነስፒስ ኢነፍ ይለናል። ኢነፍ ምንድን ነው? ስድብ ነው እንደምትማሩት እናንተ? ስድብ አይደለም። እና ምንድን ነው እናት አለ? ኢነፍ ማለት በቃ ማለት ነው። አሃ ብላ ስትራቴ በቃ ማለት እንደዛ ማለት ነው። አዎ ቅድስትዬ እንግሊዘኛ ላስተምርሽ? አዎ እስቲ ሰው አድርጊኝ አስተምሪኝ። ቆይሽ እስክሪብቶና ደብተር መጻፍ ማምጣና እያየሽ ታነብልኝና ትጽፊልኛለሽ እንዴ ሳትሳሳች። እና እኔ ነኝ የማነብልሽ? ከመጽሐፉ እያየሽ ታነብልኛለሽ። እኔ ማንበብ አልችልበትም፣ እነግርሻለሁ። እሺ አሁን ቶሎ ብዬ ላንጣ ብላ ቅድስትን እንግዲህ ታስጠናት ነው ምሳሌ። ራሷን ያሳደረገ የሷ አስተብላት የምጠይቃት ጥያቄ ራስ ምታት ሆኖባታል የምሳሌ እያለ ዝናን እንግዲህ አስረውት በጥፊ ወደዛና ወደዚህ ያሉት ደሞን እያስረጩት ይገኛሉ። እንቅ እያደረጉ አንተ ውሻ ወንድሜ የት ነው ያለ? ምንድነው ወንድሜን ያደረጋችሁት? እያለ ሲያፋጥጣ እባክህ ሞገስ ተወኝ
ሞገስ እባክህ ተወኝ። ወይኔ ወንድሜ የት ነው ያለ? የምትሰማ ነው? እኔ ለብሩክ የማውቀው ነገር የለም። ታውቃለህ ወንድሜ ምንድን ነው ያደረገው? በሙሉ ነው የቀበራችሁት ነው? ስጋውን ዘልዝላችሁ ነው ያሰጣችሁት? እኔ የማውቀው ነገር ምንም የለም። አውቃለሁ ወንድሜ እንደምታውቅ ታውቃለህ እያለ ሲያንቃ ሞገስ ለምንድን ነው የማትተወው? ሞገስ ሲያግዘው ዳጣም በመሀላቸው ይሄ ነገር ቢቀር ይሻላል እያለ ሲያፋጥጥ ሞገስ እኔ ትቼዋለሁ። ምን ነው በቃ ይሄን ሰው መደብደብ ነው የተቻለው። እስካሁን ሲፎክር የነበረስ ደግሞ በአካል ሲታይ ደግሞ እንዴት ነው የሚያስፈራ ምናምን ሲሉት ዳጣ ፈርታለች። ታውቃለህ ወንድሜ የት እንዳለ ታውቃለህ አንተ ለገንዘብ ብላችሁ ምንድን ነው ያደረጋችሁት? እያለ ስታፈጥጣ ወንድሜን የት ነው? ወንድሜን ያለበትን ቦታ ጠቁመኝ። ይኸውልህ እኔ አላውቅም። እኔ ስለ ብሩክ የማውቀው ነገር የለም ብሎ ሲያፋጥጠው፣ ስለዚህ ቀልድ ነው እንዴ እያለ ሞገስም እዛ መጨረሻውን ሀኪሱ ውጥ ሲያደርግ መድን መቀስ በዚህ አይንህን ጉልጉዬ ነው የማወጣህ እያለ ሲያስፈራራው ነበረ። ድርቅ ከማለት ውጭ ምንም ዝና ወይ ቀስቀስ ወይ ፍንክች መድብን እኔ ልሄድ ነው እያለች አሁን ልዝቅዝቅ አለው በዚህ እያለ ለሀሪት እንግዲህ ታታን ለካሬ ሊደውልለት ነው። ቆይ እህትሽ እኮ ነው ወይም ታናሽ ያው ተሰልፈሽ ስትሰጪኝ እባክሽ አላቅልሽም። እንዴት አሳልፈሽ ሰጥኛለሽ ማለት ያው ስለዛ ለማይረባ ለዝና ብለሽ ያልተባልሽውን አትቀባጥሪ። አሁን ዝና የት እንዳለ ትናገሪያለሽ? በተቀር እዛ ያለሽ ንበት ማለት እኔ አላውቅም። ለምንድን ነው የማታምነኝ አንቺ? ይኸውልሽ ኤፍራታ እነዚህ ሰዎች ሁላችንም ገደል ከመስለናቸው ፊት እውነቱን ብትናገሪ መድብን አልሞተማ ዝናን ወጥመድ ውስጥ ከተሽዋል። እኔ አይደለሁም ራሱ ነው ወጥመድ ውስጥ የገባ። እሺ የት እንዳለ ምንም ነገር አልነገረሽም? እኔ ምንም አላውቅም እያለች ድርቅ ብላ ተሟገተቻት ማለት ይኸው እኔ ሳልደውልለት ራሱ ደውሏል። ያው ምንም ነገር ቢመጣ ትችሽ አልገባም እኔንም ቢይዝሽም አንቺንም አብሬን መካትሽ ብላ ስትላተኝ ሞገስ ደውሎልኝ ብላ ደህና ነሽ እያለ ነበረ። ዛሬ ብሩክ አይመጣም ነው ያልካለ። ስለዚህ ብሩክ እንዳለ ታውቃለህ። ስለ ብሩክ በደንብ አድርገህ ታውቃለህ እያለ ሲያፋጥጠው እሱ ምንም ከማለት ውጭ ዝም ነው ያለው። ስቃይን በጣም ሳላዛው ተዛን ጊዜ ትናገራለህ። እንግዳስ ግደለኝ፣ ይኸውልህ ግደለኝና ተገላገለኝና አተብትና መጨረሻ ሰጣሉ። የስንቱ ሰው ሀዘን ነው ያለብህ አንተ። ሞት በድሉን እስከሚያስረሳ ድረስ የተረዳይ እስካለ ድረስ እባክህን ግደለኝ ስለስ እባክህን ግደለኝ እስከምትለምለኝ ድረስ አልገድልህም። ወንድሜን እስካልነገርከኝ ድረስ አልገድልህም እያለ መድብንም አጥብቆ ያዘው። ፍንክትም አላለ መድብን ወይኔ እያለ ሞገስም እንግዲህ ያገላገላሽ ነው ከመሃል አገር መድብን መረጋጋት አለብህ። የተረጋጋው እንዴት ተረጋጋል? አታየውም እንዴት ተብት ስለ ወንድሜ ስጠይቀው የማይናገረው ገድሎት ቢሆንስ? ይኸውልህ ሞገስ ወንድሜን ገድሎት ከሆነ እሱን ይገድለዋል እያለ ምሳሌ ላንተ ነው የምሰጥህ አደራው። ተው እንደዚህ አትበል። ሲጀመር ደግሞ ተስፋ በሌለበት ብዙ ተጉዘናል። አሁን እኮ ቢያንስ በእጃችን ላይ የዚህ ሁሉ አድራጊ ፈጣሪ እሱ አለ። ተረጋግተን ያለውን አማራጭ መጠቀም አለብን። ደግሞ እኮ ቅጣት ደግሞ ዱላ ብቻ አይደለም፣ ማስራን ማስጠማት ብቻ አይደለም። ጭንቁ ሲበዛብን ደግሞ ይናገራል። የዛን ጊዜ ነው። ውድና የተከበራችሁ ተመልካቾች የዛሬ ቪዲዮ ይመስል ነበር። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ስለምታበረታቱኝ እጅግ አድርጌ አመሰግናለሁ ውዶችዬ። ላይክ ያደረጋችሁ አበረታቱኝ። ኢትዮና ያለሁኝ ማለት ነው። አዲሶች ኮሜንት አስቀምጡ። በኮሜንታችሁ መሰረት ፈጥቼ ደምራችኋለሁ ውዶች። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ባይ ባይ።